Double palm, good work from Cholis. Calafiori to Kai Havertz to score the opening goal. Cholis. Rashford leaves it for Saka. It's a gift. It's 2 for Arsenal. To Ben White, can they run it in? It is in. Martin Odegaard makes it Arsenal 3. አርሰናል ፌሽታውን ካቆመበት የቀጠለበት ምሽት ምንም እንኳን ተጋጣሚው አዲስ መጪው ኮቬንትሪ ቢሆንም መድፈኞቹ ለማንም እንደማይራሩ ለማሳየት ከኮሚኒቲ ሺልዱ የሲቲ ድል ቀጥሎ መልእክት ያስተላለፉበት መክፈቻ ከረጅም ልፋት ከ22 ዓመታት ቆይታ በኋላ የጨበጡትን ዋንጫ በቀላሉ እንደማያስረክቡ ለማረጋገጥ የቆሙበት 90 ደቂቃ ካይ ሃቨርትዝ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ 3 ጎሎች ምንም ግብ አለማስተናገድ ክሊን ሺት። ላምፓርድና ቡድኑ ኮቬንትሪ በኤምሬትስ ጥሩ አቀባበል አልጠበቃቸውም። የአርሰናል ደጋፊዎች በብዙ ነገር የተደሰቱበት ምሽት ነበር። አንደኛው ነጥብ ግን የበለጠ አስፈንድቋቸዋል። ከክለብ ብሩገ 33 ሚሊዮን ብቻ አውጥተው ያመጡት ክሪስቶስ ዞሌስ ያንጸባረቀበት የግራ መስመሩ ጥያቄ እንደሚመለስ ፍንጭ ያገኙበት ሌላ ጨዋታ ነበር። ለዓመታት በግራው ኮሪደር ያላዩትን ሲመለከቱ የመድፈኞቹ ደጋፊዎች ደስታ የተለየ ነበር። ለእያንዳንዱ የወጣቱ ኮከብ ንክኬ ምላሻቸው ደምቆ ይሰማም ነበር። አሁን ክሪስቶስ ዞሌስ ለዓመታት ከመድፈኞቹ ጋር እንደቆየ አባል እንጂ መዋሃዱን የሚያሳይ ኮከብ እንጂ ከጨዋታ ውጭ የተነጠለ ኮከብ አለመሆኑን እያረጋገጠ ይገኛል። ለአርሰናል ጎሎች ማቆጠር በኮሚኒቲ ሺልዱ ፍጻሜ እንዳደረገው ሁሉ በፕሪሚየር ሊጉ የመጀመሪያው ጨዋታ ላይም ሚናው የተለየ ነበር። የኤምሬትስ ታዳሚ የአርሰናል ደጋፊዎች የፕሪሚየር ሊጉ የመክፈቻ ጨዋታቸው የተለየ ደስታ ፈጣሪ ክስተት ክሪስቶስ ዞሌስ አርሰናል እንደተገመተው እንደተጠበቀው ቀለል አድርጎ በብልጫ 3 ነጥብ የወሰደበት ጨዋታ ነው። ከሁሉ በላይ ግን መድፈኞቹ በሙሉ አቅም እየተጫወቱ አለመሆኑን የሚጠቁም ጨዋታም ነበር። ገና እየጎላ መሄድ ያልተነኩ ኮከቦችም እንዳሏቸው ለፈታኝ ጨዋታ ሁሉ ሊመዘዙ የሚችሉ አቅሞች እንዳሏቸው እየጠቆሙ ጭምር 3 ነጥብ ወስደዋል። ባለፈው ዓመት አቅሞች እንዳሏቸውም ጭምር የተለየ አቅሞች እንዳሏቸውም ጭምር የጠቆሙበት ጭምር ነበር ማለት ይቻላል። ባለፈው ዓመት በኮቬንትሪ ደረጃ ያሉ ቡድኖች ለአርሰናል ፈታኝ ነበሩ። የአርሰናል ማጥቃት ተገማች ነበርና ማቆም አስቸጋሪ አልነበረም። አርሰናል ላይ ማግባት ከባድ ቢሆንም ለብዙ ደቂቃዎች ጎል እንዳያገቡ ማድረግ ግን ይቻል ነበር ለብዙ ቡድኖች። ዘንድሮ በሁለት ጨዋታዎች በሁለት ከአናትና ከታች ሊቀመጡ በሚችሉ ተጋጣሚዎች ላይ 6 ጎል አስቆጥረው ጥንካሬያቸውን የሚያጎላ አጀማመር መከወን ችለዋል። የተሻሉ ተጋጣሚዎች ይመጣሉ፣ የሚከብዱ ጨዋታዎች ይከተላሉ። በአንድ ጨዋታም አንዳች አይነት ድምዳሜ መስጠት አይቻልም። ግን መድፈኞቹ ለየትኛውም ፍልሚያ ዝግጁ ይመስላሉ። የቡድኑ ጥልቀት የሚታይና የሚያስበረግግ ነው። በከባድ ትግል በረጅም ጊዜ ጥበቃ የመጣውን ክብር በቀላሉ እንደማያስረክቡት መድፈኞቹም እንደገና ለድል የተደረደሩ መሆናቸውን መክፈቻው ላይ አሳይተዋል። አርሰናል 3 ኮቬንትሪ ሲቲ ባዶ። ፕሪሚየር ሊግ ተጀምሯል። ዩናይትድ ወደ ሲቲ ሜዳ ያቀናል። ቶትናም በብሬንትፎርድ ይፈተናል። ማንቸስተር ሲቲ በርንመዝን፣ ሊቨርፑል ኒውካስልን፣ ቼልሲ ፉላምን በመግጠም ረጅሙን የፕሪሚየር ሊግ ማራቶን ይጀምራሉ። ከመድፈኞቹ ፊት የሚቆመው ቡድን የትኛው ይሆን የሚለውን ማየትም እንጀምራለን። የአርሰናልን ጨዋታ፣ የፕሪሚየር ሊጉን የሳምንቱን አበይት ተጠባቂ ነገሮች እንመለከታለን። እንዴት ናችሁ ክቡራትና ክቡራን የፍቅር ይልቃል ዩቲዩብ ገጽ ተከታታዮች? ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችንን እናጠናክር። ፕሪሚየር ሊግ ተጀመረ። To score the opening goal. Cholis. Rashford leaves it for Saka. It's a gift. It's 2 for Arsenal. To Ben White, can they run it in? It is in. Martin Odegaard makes it Arsenal 3. ከአርሰናልና ኮቬንትሪ ጨዋታ እንጀምራለን። ኤምሬትስ ላይ አርሰናል 3 ኮቬንትሪ ባዶ። የፕሪሚየር ሊግ ሻምፒዮኖቹ የመጀመሪያ ጨዋታቸውን በአስደናቂ አጀማመር እየጀመሩበት ሁኔታ ማይክል አርቴታ እንደገና
ወደ ሻምፒዮንነት ለመመለስ በጣም የተደራጀ ቡድን፣ በጣም በራስ መተማመኑ ከፍ ያለ ቡድን ይዞ እንደሚገኝ ያረጋገጠበት ምሽት ነበር ማለት ይቻላል። ካይ ሃቨርትዝ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ በቀላሉ 3 ጎሎችን አስቆጥረው የፍራንክ ላምፓርድ ቡድን በከፍተኛ ሁኔታም ጭምር ተበልጦ ጨዋታውን ያጠናቀቀበት ምሽት ነበር ማለት ይቻላል። አርሰናል 20 ሾቶችን ወደ ግብ አድርጓል። ኮቬንትሪ 4። የአርሰናል ኦን ታርጌት 6፣ ኮቬንትሪ 1 ኦን ታርጌት ብቻ ነበረው። የመድፈኞቹ ጎል የማስቆጠር ኤክስፔክትድ ጎልስ 1.8፣ ኮቬንትሪ 0.3። አርሰናል አብዛኛውን 2/3ኛውን የኳስ ቁጥጥር የወሰደበት እንዲሁም ከኮቬንትሪ አንጻር የማስቆጠር የጎል ማስቆጠር ነጻሬው 6 እጥፍ ያህል ከፍ ብሎ የታየበት ነበር ማለት ይቻላል። ልክ በኮሚኒቲ ሺልዱ ጨዋታ ላይ እንዳወራ ነውና እንደተመለከትነው ሁሉ የተለያዩ ኮከቦች በከፍታም ያንጸባረቁበት ነበር ማለት ይቻላል። የአዲሱ መድፈኛ የክሪስቶስ ዞሉስ ፐርፎርማንስ በተለይ መድፈኞቹን ቁጭ ብድግ ሲያደርግ የነበረ ነበር ማለት ይቻላል። ለዓመታት በግራ መስመር የማይመለከቷቸውን የተሳኩ የጨዋታ እንቅስቃሴዎች፣ ክሮሶች እንዲሁም ደግሞ የጎል እድሎች እንደ ልብ እየተመለከቱ ይገኛሉ። ከዚህ ኮከብ ለዓመታት ከአርሰናል ጋር የቆየ እንጂ በአዲስ መልክ ወደ ኤምሬትስ የመጣ ከመድፈኞቹ ጋርም የተገናኘ ኮከብ አይመስልም። የጨዋታው ማን ኦፍ ዘ ማች ማንበላቸው ማርቲን ኦዴጋርድ ነበር ማለት ይቻላል። እንግዲህ ለረጅም ጊዜያት በጉዳት ከቆየ በኋላ ማርቲን ኦዴጋርድ በዓለም ዋንጫው እጅግ ምርጡን ኮከብ ተመለከትን። አሁን 100% ፊት ነኝ የሚል ፐርፎርማንስ በተከታታይ እያሳየ ይገኛል። በኮሚኒቲ ሺልዱ ጨዋታ ላይ እንደዚሁ በጣም አስደናቂ ነበር። ጎል አስቆጥሯል፣ አሲስት ነበረው። የጨዋታው ማሽን ነበር። በዚህኛውም ጨዋታ ላይ 3ኛውን ጎል አስቆጥሯል። በከፍተኛ ሁኔታ ደግሞ የእንቅስቃሴው መሪ ነበር ማለት ይቻላል። አሁን የቀድሞውን ተናፋቂውን አምበላቸውን አርሰናሎች እንደገኛ ያገኙ ይመስላሉ። ማርቲን ኦዴጋርድ ፊት እስከሆነ ከጉዳት ነፃ እስከሆነ ድረስ አርሰናል በሪትም የጨዋታ ስልት የማጥቃት ነገሮችን ክሬቲቪቲ ላይ እንደማይቸገር ያሳይበት ነበር ማለት ይቻላል። ከማርቲን ኦዴጋርድ ከክሪስቶስ ዞሉስ ውጪ ከሃቨርትዝንም እንደዚሁ ማንሳት ያስፈልጋል። ሃቨርትዝ እንግዲህ በሁለቱም ጨዋታዎች ላይ ጎል ማስቆጠር ችሏል። በኮሚኒቲ ሺልድ ጨዋታው ላይ 2ኛውን ጎል፣ ትናንት እንደዚሁም የመጀመሪያውን ጎል ማስቆጠር ችሏል። 7 የጎል አጋጣሚዎች ወይም የማጥቃት እንቅስቃሴ ሲኩዌንሶች ላይ ተሳትፎ ተመልክተነዋል። በአጠቃላይ የቡድኑ ውህደት ላይ ከፍተኛ ነገር የጨመረ ነገር ተመልክተናልና እንግዲህ ምናልባት ሚኬል አርቴታ ዓመቱ ሙሉ ይህንን የሃቨርትዝን ሚና እየመረጠ ሊቀጥል እንደሚችል ፍንጭ የሰጠ አጀማመር ነበር ማለት ይቻላል። በጨዋታው ላይ ቪክተር ዮኬሬሽ ሙሉውን ደቂቃ እንደውም አልተሰለፈም ማለት ይቻላል። በአጠቃላይ ግን የካይ ሃቨርትዝ እንቅስቃሴ ከፊት ያለውን የአርሰናል የማጥቃት ፍሰት የበለጠ ፍሉድ እንዲሆን ፍሰት ያለው እንዲሆን በማድረግ ደረጃ የተሻለ ነበር። ጎል ማስቆጠር፣ በቢልዳፕ እንቅስቃሴዎች ላይ መሳተፍ፣ የመከላከል እንቅስቃሴዎችን ማገዝ፣ ኳስ ይዞ መሄድ፣ ወደ ተጋጣሚ ግብ ክልል መሄድ የመሳሰሉ ነጥቦችን ስንመዝንም እንደዚሁም ለሚኬል አርቴታና ለአርሰናል ወይም ሚኬል አርቴታ ለሚከተለው የአርሰናል ጨዋታ በአብዛኛው ሊመረጥ የሚችለው ኮከብ መሆኑን ፍንጭ የሰጠ ሌላ ፐርፎርማንስ ተመልክተናል። አርሰናል እንግዲህ አምና በጣም የሻምፒዮንነት እድሉን በማሳካቱ ደጋፊዎቹ ቢፈነድቁም በአብዛኛው ከተቃራኒ ቡድኖች የሚነሳው ከተቃራኒ ደጋፊዎች አልፎ አልፎም ደግሞ ከራሱ ደጋፊዎችም ጭምር የሚነሳው ይሄ ሪላክስ ያላደረገ ያልተዝናና ቡድን በአብዛኛው የሚጨነቅ ለትንሽም ለትልቅም ተጋጣሚዎች የሚጨነቅ ቡድን ነው የሚል ትችት ሲቀርብበት እንመለከት ነበር። መከላከሉ ጥብቅ፣ አማካዩ መከላከሉ ማጥቂም በአብዛኛው በእንቅስቃሴ ውስጥ ከፍተኛውን ትኩረት የሚሰጠው ለመከላከል በመሆኑ የተነሳ የማጥቃት እንቅስቃሴዎቹ ጥያቄ ውስጥ ሲወድቁ ነበርና የአዝናኝነት ጥያቄ በተደጋጋሚ ሲነሳበት ነበር። በማንቸስተር ሲቲን 3-0 እንዲሁ ኮቬንትሪ ሲቲን 3-0 ባሸነፈባቸው 6 ጎሎች ባስቆጠረባቸው ጨዋታዎች ላይ በጣም ዘና ያለ የማጥቃት እንቅስቃሴው ከፍ ያለ ሁለቱም ፉል ባኮች በማጥቃት እንቅስቃሴዎች ውስጥ የሚሳተፉ በተለይ ካላፊዮሪ በግራ ቤን ዋይት ደግሞ በቀኝ መስመር ላይ እንደዚሁ በሰፊ እንዲቀሳቀሱ የሚያደርግ የማጥቃት ስልትን እየተከተለ እንደሆነ እየተረዳን መተናል። በግራ በኩል የስኬሊ ካላፊዮሪ እና የዞሉስ
ጥምረት በዚህ በቀኝ በኩል ዋይት፣ ሳካ፣ ኦዴጋርድ አንዳንዴ ደግሞ ራሱ ዴክላን ራይስን ያካተተ በሁለቱም ዲፓርትመንቶች ላይ ማጥቃትን ያሳየ መተንበዩን የቀነሰ አጫወት ሆኖ ተመልክተነዋል። በመግቢያ ላይ እንደተናገርኩት በአንድ ጨዋታ ምንም አይነት ድምዳሜዎች መስጠት አይቻልም፣ አያስፈልግምም። ነገር ግን ይህ አርሰናል ገና ሙሉ ለሙሉ አቅሙን ያልተጠቀመ አርሰናል መሆኑን በደንብ የሚያሳይ ቡድን ሆኖ ግን እየተመለከት ነው እንገኛለን። በሲቲውም ጨዋታ ያልተጠቀማቸውን ኮከቦች፣ በኮቬንትሪውም ጨዋታ እንደዚሁ ያልተጠቀማቸውን ጨዋታዎች ስንመለከት አሁን በአንድ ጎል ዲፔንድ የማያደርግ ብዙ ጎሎችን ሊያስቆጥር የሚችል ሴት ፒሶችን እንደዚሁ ብቸኛ የማሸነፊያ መንገድ የማያደርግ ሌሎች አማራጮችን እና ዲፓርትመንቶችን የጨዋታ መንገዶችን ይዞ የመጣ ቡድን መሆኑን ለመመልከት ችለናል። የአርሰናል ደጋፊዎች ያጫወት እንዲቀጥል በደንብ የሚመኙለት ብልጫ ተመልክተናል። ሚኬል አርቴታ ከጨዋታውን በኋላ ሲናገር እንደሰማ ነው አርሰናል የኮቬንትሪ ሲቲን በደንብ ዶሚኔት አድርጎ ማሸነፉን፣ እርስ በርስ የተጫዋቾች በየዲፓርትመንቱ ያሉ ተጫዋቾች ግንኙነት ፈጠራ፣ በተናጠል ደግሞ አንዳንድ ኮከቦች ያሳዩት ነገር ሁሉ ሲታይ አርሰናል በጣም ጥሩ የሚባል ፐርፎርማንስ ማሳየቱን ተናግሯል። እንግዲህ እዚህ ቡድን ላይ እንደ ብሩኖ ጊማሬሽ፣ ኤዝሪ ኮንሳ አይነት ፈራሚዎች አልገቡም። በጣም በሌሎች ክለቦች ቋሚ ቤስት 11 በቀላሉ መሆን የሚችሉ ኮከቦችን አርሰናል አላስፈለጉትም። በዚህ ጨዋታ ላይ አስፈላጊ መሆኑ አላገኘውም። እንደ ሳሊባ፣ ቪክተር ኮሬሽ፣ ኤዜ አይነት ተጫዋቾች የመሰለፍ እድል አላገኙም። እንደ ማርቲን ዙቢሜንዲ ወይም ሄንካፕ አይነት ተጫዋቾች ተቀይሮ የመግባት እድል ነው ያገኙት። ኖኒ ማዱኬ እንደዚሁ ተቀይሮ ነው የገባውና አርሰናል በከፍተኛ ሁኔታ የስኳድ ጥልቀቱን የሚያሳዩ ነገሮችን በእነዚህ ሁለት ጨዋታዎችና በወዳጅነት ጨዋታዎች ላይ እየተመለከትን እንገኛለን እና ለምሳሌ ብሩኖ ጊማሬሽ፣ ኤዝሪ ኮንሳ በ28 ዓመታቸው ኦልሞስት ፕራይም በሚባል ሰዓት ላይ ነው የመጡት። ወደ መጨረሻ ኬሪየራቸው የመጡ ኮከቦች አይደሉም። ከዛ ውጭ እንደ ማክስ ዶማን፣ ኤታን ኒዮነሪ፣ ማይልስ ሉስኬሊ አይነት አካዳሚው ጭምር ያደጉ ያንግ ታለንቶች ተአምር መስራት ይችላሉ። ስኬሊ ይህንን እያደረገ ይገኛል። ማክስ ዶማን፣ ኤታን ንዋኔሪ አይነት ኮከቦች ገና ጊዜያቸው የሚመጣ ይመስላል እና አርሰናል ጥልቀቱ በጣም ያስደንቃል። ሚኬል አርቴታ 150ኛ ድሉን ነው ኮቬንትሪ ሲቲ ላይ ያስመዘግበው። 249 ጨዋታዎችን አድርጎ 150 ድሉን አስመዝግቧል። ይህም 5ኛው ፈጣን አሰልጣኝ ያደርገዋል። ፈጥኖ በትንሽ ጨዋታዎች 150ኛ ጨዋታውን በማሸነፍ 5ኛው አሰልጣኝ ሆኗል። ፔፕ ጓርዲዮላ 204 ጨዋታዎች አስፈልገውታል 150 ጨዋታዎችን ለማሸነፍ። ጆዜ ሁለተኛ ላይ ይቀምጣሉ። 231 ጨዋታን አድርገው ነው 150 የደረሱት። የርገን ክሎፕ 237፣ አሌክስ ፈርጉሰን 247፣ ማይክል አርቴታ 249። አምስተኛው በትንሽ ጨዋታ 150 ጨዋታ ያሸነፉ ሆነዋል። ኮቨንትሪ ሲቲ እንግዲህ ከምሽቱ ጨዋታ ጥሩ ፊክስቸር አይደለም። ከ25 ዓመት በኋላ ነው ወደ ፕሪሚየር ሊጉ የተመለሰው ኮቨንትሪ ሲቲ። ደጋፊዎቹ በተስፋ ነበር የሄዱት፣ ግን የአርሰናል ብልጫ አጠቃላይ ከፍተኛ ነበርና ምናልባት ፍራንክ ላምፓርድ ከጨዋታውም አርሰናልን ማወደስ መርጧል። በጣም ድንቅ ቡድን ነው። ጨዋታው ትልቅ ሌሰን ወስደናል። እንደ ሻምፒዮኖች ነው የተጫወቱት አርሰናሎች። የሚገባቸውን ብልጫ አሳይተዋል። ልክ እንደ ሻምፒዮኖች ተጫውተዋል ብሏል። ግን ኮቨንትሪ ሲዝኑ እየቀጠለ በሄደ ቁጥር ማደጉንና ፐርፎርመንሱን እያሻሻለ እንደሚመጣ ተስፋውን የገለጸበትን ነገር ተመልክተናል። አርሰናል በዚህ ጨዋታ ላይ ማሸነፉ አስገራሚ አይሆንም። ምክንያቱም ከ25 ዓመት በኋላ ወደ ፕሪሚየር ሊጉ የመጣ ነው። ከታች አዳጊ ክለብ ነው። አርሰናል ሻምፒዮን ነው። ስለዚህ ይህም ፊክስቸር በቀላሉ በ3 ነጥብ ይዞ የማጠናቀቁ ጉዳይ ላይ በርካታ ጥርጣሬዎች ነበሩ ማለት አይቻልም። ግን አርሰናል ያሳያቸው የተለዩ ነገሮች አሉ። በራስ መተማመን፣ አስደናቂ በራስ መተማመን፣ ከፍተኛ የጨዋታ ቁጥጥር፣ የማጥቃት እንቅስቃሴ፣ የተቀየረ የማጥቃት እንቅስቃሴ፣ የፉልባኮች ሚና፣ የሁለቱ መስመር ላይ የሚጫወቱት ፉልባኮች ሚና፣ የማርቲን ኦዴጋርድ አስደናቂ ፐርፎርማንስ፣ የካይ ሃቨርትዝ መስመሩ ላይ ከምንጊዜውም በተሻለ ሁኔታ በዚህ ሲዝን ላይ ተነቃቅቶ የመታየት ነገር፣ ቡካዮ ሳካ የፐርፎርማንሱን መጨመር ጎል አስቆጥሯል። ከዛ ውጭ ደግሞ ይሄ ለመከላከሉም ለማጥቃቱም የሚሰጠው ሚና
ከፍ ብሎ የመምጣቱን ነገር ፍንጭ የመስጠቱ ጉዳይ፣ የስኳድ ጥልቀት ዴብዝ፣ ልምድ ያላቸው ተጫዋቾች መጨመር፣ እንደ ልብ በርካታ ተጫዋቾችን በሮቴሽን የማጫወት ፍንጮቹን በሙሉ ተመልክተናል እና ይሄ በጣም በአርሰናል በኩል ከፕሪሚየር ሊጉ መክፈቻ ደጋፊዎች በደስታ ከሚያነሷቸው ነገሮች መካከል አንዱ ይሆናል የሚል እምነት አለኝ። ማርቲን ኦዴጋርድ ግን ማስጠንቀቂያ ሰጥቷል። አርሰናል የተሻሉ እድሎችን ፈጥሯል፣ ጎሎችን አስቆጥሯል፣ በቦክስ አካባቢ ጥሩ ተጫውቷል፣ ነገር ግን ስቲል የሚቀረን ነገር አለ በማለት ሀሳቡን ሰንዝሯል ማርቲን ኦዴጋርድ። የቀጣዩ ጨዋታ ትንሽ የበለጠ የሚፈትን ነው። የቀድሞ የአርሰናል አሰልጣኝ አስቶን ቪላን የሚመሩት ኡናይ ኤምሬ ወደ አርሰናል ሜዳ ይመጣሉ። ሳምንት በፕሪሚየር ሊጉ አርሰናል ሁለተኛውን ጨዋታ የሚያደርገው ከተጋጣሚው ከአስቶን ቪላ ጋር ሲሆን ይህም ትንሽ ጠንከር ያለ ቴስት ይሆናል ተብሎ ነው የሚታሰበው። በአንጻሩ ደግሞ እንግዲህ ኮቨንትሪ ሌላ ፈተና ይገጥመዋል ማለት ነው እና አርሰናል የሻምፒዮንነት ሜንታሊቲውን ያሳየ፣ የጨዋታውን ብልጫ ያሳየ፣ ልክ ሲቲ ላይ ያሉትን ጥንካሬዎችን እንደገና በፕሪሚየር ሊግ የመክፈቻ ጨዋታ ላይ ይዞ የተመለሰ 3 ጎሎችን ያስቆጠረ 3 ነጥብ የወሰደ ክሊንሺት ምንም ጎል ያላስተናገደ ቡድን ሆኖ የ2026-27 የፕሪሚየር ሊግ ኤራን በአስደናቂ ሁኔታ ጀምሯል። በተለይም በአዲሱ ፈራሚ ክሪስቶስ ዞሎስ አርሰናሎች እጅግ ተገርመዋል። አንዳንዴ በተለይ በማድሪድ በመጨረሻ የዝውውር እቅድ ወይም ደግሞ በትራንስፈር ሰጣ ገባ ውስጥ ቆይተው መጨረሻ ላይ ሪያል ማድሪድ እና ጆዜ ሞሪኖ ቆይታውን ያራዘሙለትን ቪኒሲየስ ጁኒየርን ማስረሳት የሚችል ታለንት ነው በነጩ የተገኘው ቪኒሲየስ ጁኒየር እስከ ማለት የአርሰናል ደጋፊዎች ደርሷል። ከዛ ውጭ ግን በርካታ ችግሮች የነበሩበት ዲፓርትመንት ነው። ፍርሃት አልባ ድሪብል የሚያደርግ ሴንተር የሚያደርጋቸው ኳሶች ኢፌክቲቭ፣ እንደገና ደግሞ ሊንክ አፕ ከቡድኑ ጋር በሱ ዲፓርትመንት አካባቢ ካሉ ልጆች ጋር በንቃት የሚሳተፍ፣ ውሳኔዎቹ በጣም ጥሩ የሆነ ኮከብ አግኝተናል በማለት አርሰናሎች ከመጀመሪያው የፕሪሚየር ሊግ መክፈቻ ጨዋታቸው በተለየ ሁኔታ የወሰዱት የክሪስቶስ ዞሎስን ጉዳይ ነው ማለት ይቻላል። ፕሪሚየር ሊጉ ተመልሷል። አርሰናል 3-0 በማሸነፍ የመጀመሪያውን 3 ነጥብ ወስዷል። ከዛ ውጭ ግን በዚህ ሳምንት በጣም አስደናቂ ነገሮችን በፕሪሚየር ሊጉ የሚጠበቁ ነገሮችን እናያለን። የዓለም ዋንጫ ከተጠናቀቀ ከ5 ሳምንታት በኋላ ፕሪሚየር ሊጉ ተመልሷል። በዚህ ሲዝን ብዙ ትልልቅ ጥያቄዎች አሉ። ትልልቅ ምስሎች ተሰናብተዋል። ፔፕ ጓርዲዮላ ከማንቸስተር ሲቲ፣ መሐመድ ሳላህ ከሊቨርፑል፣ ሮድሪ፣ በርናንዶ ሲልቫ፣ ጆን ስቶንስ ከማንቸስተር ሲቲ ተጫዋቾችም አሰልጣኞችም ተለይተዋል እና አሁንም በውጤት ደረጃ የአርሰናል ተገማችነት እንዳለ ሆኖ ግን በፕሪሚየር ሊጉ አሁንም እድሉ ሰፊ ነው። ማን ሊያሸንፍ ይችላል? ብዙ ውድዶች ይመጣሉ፣ ብዙ ነገሮች ይከወናሉና ማን በአዲሱ የዚህ ነፃ በሆነው የአሰልጣኞች መንበር ላይ ይነግሳል የሚለው ትልቅ ጥያቄ ሆኖ ፕሪሚየር ሊጉ ተጀምሯል። ማንቸስተር ሲቲ እንግዲህ ከፔፕ ጓርዲዮላ በኋላ የሚያደርገው የመጀመሪያው ሲዝን ነው። እንደ ሮድሪ፣ በርናንዶ ሲልቫ፣ ጆን ስቶንስ አይነቶችን ኮከቦችን አጥቷል። ኤንዞ ማሬስካ አሁን በጣም ከባዱን ስራ ተረክበዋል። በቼልሲ ተሰናብቶ ነበር። በማንቸስተር ሲቲ እምነት ተጥሎባቸዋል። ይህንን እንዴት አይነት ምላሽ ይሰጡበታል? በተለይ በአርሰናል በፍጹም ብልጫ ተበልጠው ከኮሚኒቲ ሽልድ ከተሸነፉ በኋላ ያጋጠማቸውን ፈተና ከበርንማውዝ ጋር እንዴት ይጀምራሉ የሚለው በዚህ ሳምንት ከሚጠበቁ ጉዳዮች መካከል አንዱ ይሆናል። ከዛ ውጪ ኒውካስል ሌላኛው ትኩረት የሚያርፍበት ክለብ ነው። ኤዲ ሆን አጥቷል ኒውካስል ዩናይትድ። ማቲያስ ያስሌን በአዲስ አሰልጣኝነት ቀጥሯል። የ38ቱ አሰልጣኝ እጅግ ከባዱን ነገር ተረክበዋል። በሳንድሮ ቶናሊን ወደ ቶትናም፣ ብሩኖ ጊማሬሽን ለአርሰናል፣ አንቶኒ ጎርደንን ለባርሰሎና እና ሌሎችም የሚጠበቁ ኮከቦችን ይሸጣሉ ተብሎ ነው የሚታሰበው። ግን 6 አዳዲስ ተጫዋቾችን አስፈርመዋል እና በአጠቃላይ ኒውካስል ከሊቨርፑል ጋር የፊታችን እሁድ ምሽት 12 ሰዓት ላይ የሚያደርጉ ጨዋታም እንደዚሁ በዚህ ሳምንት ከሚጠበቁ ጨዋታዎች መካከል አንዱ ይሆናል። በአጠቃላይ አዳዲስ አሰልጣኞች ወደ ፕሪሚየር ሊጉ መጥተዋል። 9 ክለቦች አዳዲስ አሰልጣኞችን ይዘዋል። ማይክል ካሪክ እንግዲህ በጣም አስደናቂ ሲዝን ካሳለፈው በኋላ ለአርሰናል ትልቁን ፈተና ይዞ ይቀርባል የሚባለው ባለፈው ሲዝን ኮንሲስተንት የሆነ ውጤት ይዞ የመጣው አሰልጣኝ ነው። ከሃል ሲቲ ጋር በሚያደርገው ጨዋታ ዩናይትድን እንዴት
ይዞ ይቀርባል የሚለውም ነገር እንደዚሁ በጉጉት ይጠበቃል። ቶትናም ሮቤርቶ ዲ ዘርቢን አምጥቷል። ሊቨርፑል አንዶኒ ራውላን አምጥቷል ከበርንማውስ። ፉላም አልቫሮ አርቤሎዋን አምጥቷል። ኖቲንግሃም ፎረስት ኦሊቨር ግላስነርን ቀጥሯል። እና ብዙ ክለቦች 9 ክለቦች አዳዲስ አሰልጣኞችን ይዘው የሚቀርቡበት ነው ብሎ መናገር ይቻላል። ይሄም ሌላ በሊጉ የሚጠበቅ ነገር ነው። ሊቨርፑል ከአንዶኒ ራውላ ጋር በተያያዘ እንግዲህ በርንማውዝን ይዘው እኒህ አሰልጣኝ በጣም ድንቅ የእግር ኳስ ሲዝንን አሳልፈው እንደነበር እናስታውሳለን እና በሊቨርፑል ብዙ ይጠበቅባቸዋል። ትልልቅ ነገሮች ይጠበቁባቸዋል። በቡድኑ ከበርንማውዝ አንጻር በጣም ከፍ ያለ ነው። የአውሮፓ እግር ኳስ ይጠብቀዋል። ከዚህ አንጻር እንግዲህ አንዶኒ ኢራኦላ ዝም ብሎ የአቨሬጅ ቡድን አሰልጣኝ አለመሆናቸው የሚፈተኑበት ወቅት ነውና ሊቨርፑል ከኒውካስል የሚጠበቅ ጨዋታ ይሆናል። አስቶን ቪላ ከአርሰናል ጋር ከመጫወቱ አስቀድሞ እንደዚሁ የሚፈተንበትን መርሃ ግብር ያደርጋል። በጣም ቁልፍ የሚባሉ ተጫዋቾችን አጥቷል ቪላ። ማንቸስተር ዩናይትድ ዩሪ ቴሌማንስን ወስዶበታል። ሞርጋን ሮጀርስ ወደ ቼልሲ አቅንቷል። ኤዝሪ ኮንሳ ወደ አርሰናል። ግን ኡናይ ኤምሬ ስቲል ቡድን ገንብተው አዲስ ነገር አሳይተው የሚመጡ መሆናቸውን በዚህ በዩሮፒያን ሱፐር ካፕ ፓሪስ ሰን ጀርመንን በገጠሙበት ጨዋታ ላይ ማየታችን ይታወቃልና እንዴት አስቶን ቪላ በሊጉ ምን አይነት ቡድን ይሆናል የሚለውን የምናይ ይሆናል። እንደ ብራይተን የመሳሰሉ ቡድኖች እንደዚህ ይጠበቃሉ። ሁልጊዜም በጣም ድንቅ የተጫዋች ምልመላ፣ ታለንት ማሳደግ፣ ከዛ በኋላ ተጫዋቾችን ሸጦ ደግሞ ትልቅ ፕሮፊት ትርፍ ማግኘት የብራይተን ባህሪ እንደሆነ ይታወቃል እና በዚህ ሲዝንም ዳኒ ወልቤክን ወደ ቼልሲ፣ ካርሎስ ቤሌባን ወደ ማንቸስተር፣ ያንኩብ ሜንቴ ሊቨርፑል የሚሄዱ ነገር የሚቀር አይመስልም። ያን ፖል ቫን ሄክ እንደዚሁ የለም እና ብራይተን እንደዚሁ በጣም አስደናቂ ነገር ይዞ ይቀርባል ወይስ የሚለውን ነገር እንመለከታለን። ሌሎችም ክለቦች እንደ ሃል ሲቲ አይነት ቡድኖች 11 ተጫዋቾችን አዲስ አስፈርመዋል። ኢፕስዊች 11፣ ኮቨንትሪ እንደዚሁም በፍራንክ ላምፓርድ ስር አስደናቂ ነገር እያሳየ የመጣ ቡድን ነበር። አጀማመሩ ጥሩ አልሆንም። እንደ ዴቪድ ሞይስ ኤቨርተንን የያዙ አሰልጣኞች ክሪስቲያን ኖርጋርድ፣ ቤርናርድ ጆንሰንን፣ ሃይደን ሃከንን የመሳሰሉ ተጫዋቾችን አግኝተዋል። ስማርት የሆነ የቡድን አገነባብ እየተከተሉ ይገኛሉ። ኤቨርተንም እንደዚሁ ይጠበቃል። ስፐርስ ሌላኛው ቡድን ነው። ስለ ስፐርስ አምና በጭንቅ በመጨረሻ ሰዓት የተረፈው ስፐርስ ዘንድሮ ወደ 237 ሚሊዮን ፓውንድ አውጥቶ ነበር። ሌላ 85 ሚሊዮን አካባቢ አውጥቶ ደግሞ ሳቪኒዮን ከማንቸስተር ሲቲ ወስዷል። ኦማር ማርሙሽ ከማንቸስተር ሲቲ የመድረሱ ጉዳይ የሚቀር አይመስልም እና በጣም ወሳኝ የሚባሉ ተጫዋቾችን አምጥተዋል እና ዴዘርቢ ያንን ማሳካት ይችላሉ የሚለው ጥያቄ በፕሪሚየር ሊጉ በሳምንቱ እንደገና መመለስ የሚጀምርበት ነው ብሎ ማንሳት ይቻላል። ቼልሲ ከፉላም ጋር ነው የሚጫወተው። ዣቪ አሎንሶ አዲሱ አሰልጣኝ ሆኖ መጥቷል። 3 የፕሪሚየር ሊግ ማናጀሮች የአውሮፓ ታይትሎችን ያሸነፉ አሰልጣኞች አሉ በፕሪሚየር ሊጉ ላይ። እንግዲህ ቼልሲ እንደ ሞርጋን ሮጀርስ፣ ላክሮክስ፣ ጆርዳን ሄንደርሰን፣ ዳኒ ዌልቤክን ነው ያስፈረመው። አሁን ትልቁ ጥያቄ ብዙ ቢሊዮኖችን አውጥቶ ብዙ ውጤት ማምጣት ያልቻለው የሰመረ ቡድን መስራት ያልቻለው ቼልሲ በዣቪ አሎንሶ ስር ይስተካከላሉ የሚለውም ነገር የሚታይበት ይሆናል ማለት ነው እና ሱፐርስታሮች ከፕሪሚየር ሊጉ ተሰናብተዋል፣ ግን አዳዲሶችን መጥተዋል። መሐመድ ሳላህ፣ ሮድሪ የመሳሰሉ ኮከቦች ለቀዋል፣ ግን አዳዲስ ኮከቦችም እንደዚሁ ወደ ፕሪሚየር ሊጉ እየመጡ ይገኛሉና በአጠቃላይ ፕሪሚየር ሊጉ በትልልቅ ጥያቄዎች ታጅቦ ተጀምሯል። ውጤቱ ምን ይሆን? ከአርሰናል ጎን የሚቆመው ክለብ የትኛው ነው የሚለውንም እንግዲህ እየተመለከትን እንቀጥላለን። የፍቅር ይልቃል ዩቲዩብ ገጽን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችንን እናጠናክር። በሚቀጥሉት ፕሮግራሞቻችን ላይ ደግሞ የበለጠ በሳምንቱ የሚከናወኑ ፕሮግራሞችን ይዘን እንመጣለን። ጨዋታዎችን፣ ውጤቶችንም እየዳሰስን እንቀጥላለን።